ጤናስልን እንደምንላችኋል ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎችን እናቀርባለን። ሁሌም ጠብቃችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናዎቹን እናስቀድማለን። ከንቲባ አዳነች አቤቤ የተቀናጀ የከተማ ግብርና ማዕከልን መርቀው አገልግሎት አስጀመሩ። የኢፌዴሪ መከላከያ ሰራዊት ፋውንዴሽን በሐዋሳ ለሰራዊት አባላትና ለሲቪል ሰራተኞች ያስገነባቸውን 232 የጋራ መኖሪያ ቤቶችን አስመረቀ። በኢትዮጵያ የሚገኙ የሩዋንዳ የሕክምና ስፔሻሊቲ ተማሪዎች በአዲስ አበባ የልማት ስራዎች ጉብኝታቸው ተደንቀናል አሉ። ከውጪ በአሜሪካና በኢራን እየተደረገ ያለው የሰላም ስምምነት የሆርሙዝ ወሽመጥ ድጋሚ መክፈትን ጨምሮ በአብዛኛው መጠናቀቁን ፕሬዚዳንት ዶናልድ ትራምፕ ገለጹ። ከዜናዎቹ ጋር ሰለሞን ጦመልሳን ነኝ። አብራችሁን ቆዩ። ከንቲባ አዳነች አቤቤ የተቀናጀ የከተማ ግብርና ማዕከልን መርቀው አገልግሎት አስጀመሩ። እንዲህ አይነቱ ስራ ከለውጡ ወዲህ አርሶ አደሩ በሁሉም የከተማ ልማት ውስጥ አብሮ እንዲያለማና ተጠቃሚነቱ እንዲረጋገጥ ማድረግ የተቻለበት ነው። ይመር አደም ዝርዝር አለው። የከተማ መስፋት ሰውን እየገፋ አርሶ አደሮች ርስት መሬታቸውን ለልማት አስረክበው በባዕድነት የሚሰደዱበት ያ የአግላይነት ዘመን አብቅቶ ዛሬ በከተማዋ ላይ የልማት ማዕከልነት ስፍራቸው ሆኗል። ያለፈው ስርዓት ለአርሶ አደሩ ያበረከተው ጠባሳ የታሪክ መዝገብ ሁልጊዜም የሚያስታውሰው ነው። ይሁን እንጂ ከለውጡ ወዲህ የመጣው አዲስ መርህ ለአርሶ አደሩ የሰጠው ምላሽ የካሳ ስሌት ብቻ ሳይሆን ሰብአዊ ክብርንና ፍትሐዊ ተጠቃሚነትን ያረጋገጠ የታሪክ ርቅ ነው። ለዚህም መዲናዋ አዲስ አበባ ከበርካታ ስራዎቿ አንዱ ማሳያው በለሚኩራ ክፍለ ከተማ በ3 ሄክታር መሬት ላይ የተገነባውንና 16 ሱቆችና 18 ሼዶችን ያካተተ የተቀናጀ የከተማ ግብርና ማዕከል ምስክር ይሆናል። ከተማዋም በተግባር የጋራ ቤት የሆነችበት ሂደት ነው። ከተማችን ለሁሉም የምትመች የጋራ ቤታችን ናት። ልማታችን አካታች ነው። ከተማችን ለሁሉም የምትመች ስንል ከተማችን የአርሶ አደሩም የነጋዴውም የተማረውም ያልተማረውም ለህፃናቱም ለወጣቱም ለአዛውንቱም ለጎልማሳውም አጠቃላይ ለሁሉም የምትመች ድንቅ የጋራ ቤት ሆና እየተገነባች ነው። ትላንትና እንደምታውቁት ባለፈው ስርዓት ውስጥ በልማት ሽፋን አርሶ አደሩ የሚገፋበት መሬቱ ብቻ የሚፈለግበት አካሄድ ስለነበረ የለውጡ ገፊ ምክንያት ሆኖ ትልቅ ንቅናቄን ፈጥሮ ለውጥ እንዲመጣ ብዙ ዋጋ ተከፍሏል። አዲሱ የከተማዋ አስተዳደር አርሶ አደሩን ከልማት ተገፊ ከማድረግ ይልቅ በሁሉም የከተማ ልማት ውስጥ በአካታችነት እንዲሳተፍ አድርጓል። መሬቱ ለልማት ሲፈለግ አርሶ አደሩ እንዲነቀል ሳይሆን ከልማቱ ጋር አብሮ እንዲለማ የንግድና የኢንቨስትመንት እድሎች ባለቤት እንዲሆንና ተጠቃሚነቱ በሕግ ጭምር እንዲረጋገጥ ሆኗል። ይህም ባለፉት ጥቂት ዓመታት በተግባር በታዩት ግዙፍ የተቀናጁ የግብርና ምርቶች ልዕቀት ማዕከላት ላይ ፍንትው ብሎ ታይቷል። እኛም ስንሰራ አርሶ አደሩ ይዞት የነበረውን መሬት ለልማት ስናውል አንደኛ አቃቂ ላይ የተቀናጀ ዘመናዊ የግብርና ማዕከል 14 ሄክታር መሬት ላይ በመገንባት አርሶ አደሩ በተደራጀ መንገድ እንዲጠቀምበት አድርገናል። ዛሬ ደግሞ ሁለተኛው ማዕከል ነው። ይሄም በጣም የተቀናጀ የወተት ላሞች የስጋ ከብቶች የሚደልቡበት ንብ ማነብ የሚገኝበት ሰፋፊ የዶሮ እርባታ ያለበት እንዲሁም የአሳ ቦንድ ባልተለመደ ሁኔታ አሳማ የመሳሰሉትን ሁሉ ጨምሮ አቅሞችን ሁሉ በማቀናጀት ወደ ውጤታማነት ወደ ሀብት የመቀየር አንድና ሁለት አርሶ አደር ይዞት የነበረውን በጋራ የመጠቀም ትልቅ መርህን
ተባብሮ አብሮ መልማትንና መተማመንን ከግንዛቤ ያስገባ ስራ ተሰርቷል። እንዲህ አይነቱ ስራ ለከተማዋ ነዋሪዎች በተመጣጣኝ ዋጋ የግብርና ምርቶችን ለማቅረብ ሲያስችል፣ ወዲህ ደግሞ ለዓመታት ሲንከባለል የኖረውን የከተማዋን ዙሪያ አርሶ አደሮች የመግፋት የታሪክ ጠባሳ የሚፈውስ አካታችነት ምልክት ይሆናል። ይህ ለውጥ ማህበራዊ ፍትህ በተግባር እንዴት እንደሚተረጎም ያሳየ ሕያው ምስክር ነው። ዛሬ አርሶ አደሩ በአዲስ አበባ ልማት ውስጥ የዳር ተመልካች ሳይሆን የከተማዋን የምግብ ዋስትና የሚያረጋግጥና ከኢኮኖሚው ምሰሶዎች አንዱ ሆኖ ብቅ ብሏል። ማህበረሰቡ ደግሞ በኑሮ ውድነት በተለያየ ግብአትና ምርትን በማጣት የከተማው ነዋሪ ይቸገራልና የግብርና ምርቶች መሸጫ ሱቆችና ሼዶችንም እያስፋፋን ስለሆነ እዚህም አንድ መሸጫ ሌሎች ማዕከላቶቻችንም ላይ በቀላሉ ማቅረብ እንዲቻል ምርታማነትን እየጨመርን ነው ማለት ነው። አርሶ አደሩ አምራች እየሆነ በተሻለ ሁኔታ ተጠቃሚ ይሆናል። የከተማው ነዋሪ ደግሞ በተመጣጣኝ ዋጋ ጥራት ያለው ምርት ያገኝበታል። እድገት በጋራ ነው የምንለው እንደዚህ ነው። ዛሬ አዲስ አበባ ሰው ተኮርና በነዋሪዎች ሕይወት ላይ ለውጥ የሚያመጡ ፕሮጀክቶችን እውን ያደረገችባቸው ስፍራዎች አንዳንዶቹ ክፍት ሆነው ለወረራ ይዳረጉ የነበሩ ናቸው። ይህ አዲስ አሰራር በጋራ ማደግና ተባብሮ መበልጸግ የሚለውን ወንድማማችነታዊ ፍልስፍና በተግባር ያገዘፈ ነው። እነኚህ ስራዎች መሰረቶች ናቸው። መሰረቶቻችን ላይ ጨምረን አጉልተን አልቀን ግንባታችንን እንቀጥላለን። እኛ ለምርጫ ብቻ ብለን አንሰራም። እንደምታዩት ባለፉት 5 ዓመታት ምንም ረፍት አልነበረንም። 24/7 ነው የምንተጋው። ጀምረን መጨረስ ነው፣ እንደገና ደግሞ ጨርሰን መጀመር ነው። ይሄንን ከናንተ ውጪ የሰራ ነው። እናንተ ሳናሳትፍ የሰራ ነው ምንም ነገር ስለሌለ ለናንተ ብዙ መንገር ያስፈልጋል ብዬ አላምንም። ባለቤት ናችሁ፣ ተሳትፋችኋል። ከትናንሽ ገቢዎቻችሁ ጭምር አስተዋጽኦ ስታደርጉ ማህበራዊ ኃላፊነት ስትወጡ አይተናል። አዲሱ አዲስ አበባ ለሁሉም ልጆቿ እኩል የምትመች የጥቂቶች ማበልጸጊያ ሳትሆን የብዙሃኑ የጋራ ቤት መሆኗን በተግባር በማሳየት የትላንቱን በደል በዛሬው ድልና ፍትህ ለመካስ የተጀመረው የአቃፊ የልማት ጉዞ በከፍተኛ ወኔና ቁርጠኝነት ወደፊት መጓዙንም ቀጥሏል። የፌዴሪ መከላከያ ሰራዊት ፋውንዴሽን በሐዋሳ ለሰራዊት አባላትና ለሲቪል ሰራተኞች ያስገነባቸውን 232 የጋራ መኖሪያ ቤቶችን አስመረቀም። የፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በተገኙበት ቤቶቹ ለተጠቃሚዎች ተላልፈዋል። ሚካኤል ገዙ። የመከላከያ ሰራዊት ፋውንዴሽን የሰራዊት አባላቱን በተለያዩ የሀገሪቱ አካባቢዎች በቤት ልማት አማራጭ ተጠቃሚ እያደረገ ይገኛል። ፋውንዴሽኑ በሐዋሳ ለሁለተኛ ዙር ያስገነባቸውን 232 ከባለ 1 እስከ ባለ 4 መኝታ ስፋት ያላቸው የጋራ መኖሪያ ቤቶችን ለአባላቱ አስረክቧል። የመከላከያ ሰራዊት ፋውንዴሽን ዋና ስራ አስፈጻሚ ሜጀር ጀነራል ደረጀ መገርሳ ቤቶቹ በአነስተኛ አባላት ቁጠባና በመንግስት ድጎማ መገንባታቸውን ገልጸዋል። በመርሃ ግብሩ ላይ የተገኙት የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ መንግስት ባለፉት የለውጥ ዓመታት የሰራዊት አባላቱን በዘላቂነት ለማደራጀት እየሰራ ይገኛል ብለዋል። የመኖሪያ ቤት ፕሮግራሙ ሰራዊቱ ለሀገሩ እየከፈለ ላለው ዋጋ እውቅና የሚሰጥ ተግባር ስለመሆኑም ሚኒስትሩ አስረድተዋል። ሌሊቱን በብርድ ቀኑን በሐሩር እየተጠበሰ ሰላምን ለሚያሰፍን ጀግና የሚደረግ ማንኛውም ድጋፍ ውለታ ሳይሆን የክብር ግዴታችን ነው። ዛሬ የምናስመርቃቸው እነዚህ 232 የጋራ መኖሪያ ቤቶች የሲሚንቶና የብረት ግብአቶች ብቻ አይደሉም። እነዚህ ቤቶች የጀግኖቻችን ድካምና መስዋዕትነት የታየበት ለሀገራቸው ለሚከፍሉት ዋጋ ምላሽ ለመስጠት የተነሳሳ አገራዊ ሕሊና የወለዳቸው እውቅና ማረጋገጫዎች ናቸው። የቤት ልማት ተጠቃሚዎች ከሚጠበቅባቸው አጠቃላይ ክፍያ 20 በመቶ መቆጠብ የቻሉ ሲሆን ቀሪው 80 በመቶ ደግሞ በረጅም ጊዜ እንዲያጠናቅቁ ተመቻችቷል። የዚህ እድል ተጠቃሚ የሰራዊት አባላትም እድሉ ተተኪ ጀግኖች እንዲፈጠሩ የሚያበረታታ እንደሚሆን ተናግረዋል። በጣም ደስ ብሎኛል። ያው ለ8 ዓመት ስጠብቀው የነበረው እድል ነው። ዛሬ ደርሶኛል። በጣም ደስ ብሎኛል። ይሄ እድል መመቻቸቱ ደግሞ ሰራዊት ካገለገለ በኋላ ሜዳ ላይ እንዳይወድቅ ልጆቹንና ትዳሩን ተረጋግቶ ግዳጁን እንዲወጣ ትልቅ አስተዋጽኦ ያለው ስራ ነው ብዬ ማስቀመጥ እፈልጋለሁ። ይሄንን እድል ስናገኝ ቤተሰቦቻችን እንዳናስም የኢኮኖሚካል የማህበራዊ ችግሮቹን
በጣም ይፈታልናል። የሚሰጠው ግዳጁን በብቃት እንድንወጣ የኋላ ችግራችን እያሰበን ከግዳጃችን እንዳንዘገይ የበለጠ የሚያበረታታ ነው። ሌላውም አዲስ ትውልዱ ከኛ የሚረከቡ ትውልድም ጭምር ይህንን ተስፋ የእኛን ተስፋ አይቶ የቀጣይ ትግሉን ሀገሩን ሉዓላዊነትን እየጠበቀ ከሀገሪቷ ትሩፋትም ተጠቃሚ እንዲሆን የሚያደርግ ነገር ስለሆነ እጅግ በጣም ደስ ብሎኛል። ለቤቶቹ ግንባታ ከ820 ሚሊዮን ብር በላይ ወጪ የተደረገ ሲሆን ቤቶቹ አሳንሰር፣ የውሃ መስመር፣ የኤሌክትሪክ ኃይልና የመኪና ማቆሚያን ጨምሮ ሌሎች አስፈላጊ መሰረተ ልማቶችን የያዘ ነው። መከላከያ ለስፖርትና ኪነ ጥበብ እድገት ፈርቀዳጅ መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። በሰራዊቱ ውስጥ የተሰራው ሪፎርም ሀገርን ከመፍረስ መታደጉን የገለጹት ፊልድ ማርሻል ብርሃኑ ጁላ በሰራዊቱ ውስጥ ሲከናወን የነበረው የስፖርት ፌስቲቫል በተለያዩ ምክንያቶች ተቋርጦ የነበረ ሲሆን አሁን ላይ በተገኘው አንጻራዊ ሰላም በሚቀጥሉት ዓመታት ውድድሮች እንደሚጀምሩ ገልጸዋል። በዚህ 5-6 ዓመት በጣም የሚገርም ሰራዊት ተገንብቷል። በአደረጃጀቱ፣ በአስተሳሰቡ፣ በአሰራሩ፣ በስራ ተነሳሽነቱ፣ በአገር ወዳድነቱ፣ በቁጥሩ፣ በትጥቁ አለ የሚባል ሰራዊት ደረጃ ላይ ደርሷል። የመከላከያ ስፖርት ፌስቲቫል ከለውጡ በኋላ ተደርጎ አይታወቅም። ቅድሚያ የሚሰጣቸው በርካታ ስራዎች ስለነበሩ ነው። አሁን ከሞላ ጎደል ጥሩ ቦታ ነው ያለነው፣ ጥሩ ደረጃ ላይ ነው ያለነው። ስለዚህ በሚቀጥለው ሰፊ የሆነ የመከላከያ ስፖርት ፌስቲቫል እንደሚደረግ እቅድ መጥቶ ጸድቋል። ስፖርትና ኪነ ጥበብ የሰራዊቱን ሞራል በመገንባት አብሮነትንና አንድነት ከማጠናከር ባለፈ የክፍልን ፍቅር የሚገነባ መሆኑን የገለጹት ደግሞ የመከላከያ ስፖርትና ኪነ ጥበብ ማዕከል ኃላፊ ብርጋዴር ጀኔራል ጌትነት አዳነ ናቸው። የጦር ኃይሎች ታሪካዊ ዳራና ለሀገራችን ስፖርት የነበረው አስተዋጽኦ ስፖርት ለሰራዊት ግንባታና የስፖርት አስተዳደርና ስፖርታዊ ሕጎች እንደዚሁም የስፖርት ስነ ልቦናና የስፖርት ስነ ምግብ ላይ ትኩረቱን ያደረገ ስልጠና ከኃይሎች ከዞችና ከመከላከያ አባላት ለተውጣጡ የስፖርት አመራሮችና ሙያተኞችም ተሰጥቷል። ስፖርትም ኪነ ጥበብም ከሰራዊቱ የዕለት ከዕለት እንቅስቃሴ ጋር ፍጹም የተቆራኙ ናቸው። በቀላል ምሳሌ ሰራዊታችን በሶምሶማ ሩጫ መሳሪያውን አቅንቶ በጋራ ሆ ሲል እያለ ሲጨፍርና ስፖርትና ኪነ ጥበብ በአንድ ላይ ተዋህደው እናያለን። ሩጫውና የሰውነት እንቅስቃሴው በስፖርት ብንይዘው በቦታው ውስጥ ያሉ የጋራ ዜማዎችና ግጥሞች ደግሞ ጥበብ ናቸው። ሁለቱም ተቀናጅተው የሰራዊቱ ሞራል በመገንባት አብሮነትና አንድነትን፣ የጓድና የክፍል ወይም የአሃድ ፍቅርን በማሳደግ የሰራዊቱን ስነ ልቦና ከፍ በማድረግ የግንባታ ስራን በከፍተኛ ደረጃ ደግሞ በቀላል እና በሚወደድ መንገድ ተፈጻሚ እንዲሆን ያደርጋል። በአፋር ክልል ለአርብቶ አደሩ ማህበረሰብ የተገነቡ የመስኖ ፕሮጀክቶች የመደመር መንግስት ሁሉንም የማህበረሰብ ክፍል የልማት ተጠቃሚ እንዲሆን ለማስቻል እየሰራ ስለመሆኑ አመላካች ሆነዋል። በክልሉ ለመስኖ ልማት በተሰጠው ትኩረት አርብቶ አደሩ በዓመት 3 እንዲያመርት ከማስቻሉን በዘለለ ወደ ከፊል አርብቶ አደር እንዲቀየር ሁነኛ ምክንያት መሆኑም ጀምረዋል። ቶማስ ኃይሉ በኢትዮጵያ የቆላማ አካባቢዎች የመስኖ ልማት የግብርና ምርታማነት ለማሳደግ የምግብ ዋስትናን ለማረጋገጥና የረጅም ጊዜ ኢኮኖሚ መዋቅርን ለመቀየር ወሳኝ ስትራቴጂያዊ ዘርፍ ነው። በተለይ እነዚህ የቆላማ አካባቢዎች በዝናብ እጥረትና በድርቅ የሚጠቁ በመሆኑም መንግስት ለመስኖ ልማት ትኩረት ሰጥቶ መስራት ላይ ነው። ለአብነት ያለም ይህ በአፋር ክልል ዞን 3 የተገነባው የከሰም መስኖ ልማት ፕሮጀክት 20 ሺህ ሄክታርን በማልማት እንደ ማህበረሰብ የሚሆኑ እንደ ሀገር የምግብ ዋስትናን ለማረጋገጥ ወሳኝ ምዕራፍን የከፈተ ነው። መሬት አለ፣ ውሃ አለ። ግን መሬቱና ውሃውን የሚያገናኝ ካናሎች ምናምኖች ስለሌሉ ይህንን መስራት አልተቻለም ነበር። እነዚህን ነገሮች በመቅረጽ ዛሬ በእነዚህ አካባቢዎች የነበረውን ችግር የሚቀርፍ በከፍተኛ ሁኔታ ኑሮ የሚያሻሽል ስራ ነው የተሰራው ማለት ነው። ከዚህ በፊት ምርት የማይገኝበት ቦታ የነበረ ባዶ መሬት የነበረ ጾም ሲያድር የነበረ መሬትን አልምተው ሰዎችም ደስተኛ ሆነው ሀብት አፍርተው ለክልልም ለሀገርም የሚተርፍ ነገር የሰሩበት ሁኔታ ነው ዛሬ ስናየዋል ነው ማለት ነው። በጣም ከፍተኛ የህይወት ለውጥ ነው፣ የኑሮ ማሻሻያ ለውጥ ነው የታየው። በዚህ ሰፊ ለምና ሜዳማ መሬት ትልልቅ ወንዞች የሚያቋርጣቸው
እነዚህ አፋር ክልል አካባቢዎች ለዘመናዊ የመስኖ ልማት ተጠቃሚ ማድረግም ተችሏል። በዚህም በእንስሳት እርባታ ብቻ ሲተዳደር የነበረውን የቆላማ አካባቢ ማህበረሰብ ዛሬ ላይ የመስኖ ልማትን በመጠቀም በአመት 3 ጊዜ ማምረት የሚያስችለውን የግብርና ምህዳር እየተፈጠረለት ነው። በውሃ እጥረት ጦም ያደረ አካባቢ ነበርና ይህን አካባቢ ደግሞ በማልማት ለአርብቶ አደር ለከፊል አርብቶ አደር ትልቅ ለውጥ ነው እና በጣም አምራች አካባቢ ነው። ይህ አካባቢ ውሃ ሲጨመር ውሃ ላይ ደግሞ መስኖ ሲጨመርበት በቃ ለአርብቶ አደር ፕራዮሪቲ ነምበር 1 የቅድሚያ የሚሰጠው ማለት ነው። ምክንያቱም ዝናብ አጠር አካባቢ ነው። ዝናብ አጠር አካባቢ እንደመሆኑ በጣም ዋና የውሃ ሶርሳችን ለኢሪጌሽን ውሃን መጠቀም ነው እና ይሄ ትልቅ ስራ ነው። በኢትዮጵያ አመቱ ሙሉ በአብዛኛው የሚፈሱ ወንዞች መነሻቸው ከደጋማው የሀገሪቱ ክፍል ቢሆንም መተላለፊያቸው ግን እንደ አፋር ባሉ የቆላማ አካባቢዎች ነው። ይህንን የተገነዘበው መንግስት በመስኖና ቆላማ አካባቢዎች የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት ስር ለመስኖ ልማት ትኩረት ሰጥቶ እየሰራ ነው። በመሆኑም የአርብቶ አደሩን ማህበረሰብ የምግብ ዋስትና በማረጋገጥ ወደ ከፊል አርሶ አደርነት እንዲሸጋገሩም ምክንያት መሆንም ጀምሯል። እንደውም በፊት እዚህ አካባቢ የሚታወቀው ጥጥ ብቻ ነበረ። አሁን ግን ይሄ ድልድይና ውሃ በአመት 2 ስለሚናገኝ የጥጥ ጊዜ ለጥጥ ሰጥተን በሌላ ሰዓት ደግሞ ሽንኩርትና ጤፍ እያመረትን ነው። ይሄው የሚታዩት ሁሉ ይሄ ድልድይ ከተሰራልን በኋላ ያመረትነው ምርት ነው። በፊት ከሞላ ጎደል ግማሽ ቢመረት ግማሽ ባዶ ነበር፣ ጾም ነበር የሚያድረው። ይሄ በመሰራታችን በጣም ደስ ብሎናል። የአርብቶ አደሩን የኑሮ ሁኔታ ለማሻሻል እየተሰሩ ያሉት እነዚህ ተግባራት መንግስት በእርግጥም የምግብ ዋስትናን ከማረጋገጥ በዘለለ ልማትንም ለህዝቦች በፍትሃዊነት ለማድረስ የገባውን ቃል በተግባር መግለጡንም ያስመሰከረበትም ሆኗል። ይህ የለውጥ መንግስት ከመጣ በኋላ ከዚህ በፊት የነበሩ ልዩነቶችን በሚፈጥር መልኩ የተወሰነው ባለቤት የተወሰነው ደግሞ ያው ሁለተኛ ዜጋ አይነት አኗኗር ሲኖር የነበረበት ማዕቀፉም በዛ መልኩ ፖለቲካውም ኢኮኖሚውም የፖለቲካል ስትራክቸሩ ጠቅላላ በዛ ማዕቀፍ ሲሰራበት የነበረ ጊዜ ነው ያለፈው። ያንን ቶታሊ ያስተካከለ ሁሉም የማህበረሰብ ክፍሎች ወደ ማዕከል ያመጣ ሁሉም የህብረተሰቦችን ክፍሎች በሀገር ጉዳይ ባለቤት መሆናቸውን ያረጋገጠ በፖለቲካል በኢኮኖሚ ሁኔታ ነው የፈጠረው። ያ የዛ አካል ነው። እነዚህ ፕሮግራሞች ተቀርጸው ፕሮጀክቶች ተቀርጸው እዚህ አካባቢ ያሉ ሀብቶች ለሀገርም ለማህበረሰቡ ጥቅም በሚሆን መልኩ ተግባራዊ እያደረገ ያለው መስኖን ደግሞ በቃ አንዳንዱ ምርቃቱን ነው ያዘጋጀ ነው እንጂ አንዳንዱ ምርቱ ሰብስቧል፣ አንዳንዱ ምርቱ ላይ ነው፣ አንዳንዱ ለአዲስ ምርት እየተዘጋጀ ባለበትና ተዘርቶ ባለበት ሁኔታ ነው ያለውና ቃሉን ማክበር ነው። የተቸገረው ህዝብ መልካም አስተዳደር ጥያቄ ተፈቶላቸው ትልቁ ደስታ መልካም ነገር ማድረግ አይደለም። ከዛ በላይ በመልካም ነገር ተጠቃሚ ሆኖ ማህበረሰብ ተደስቶ እንደማየት ደስታ የለም እና እኛም ቃሉን እናከብራለን፣ አብረን እንቀጥላለን። እናንተ ብቻ ድምፁን አሰሙ። የኢትዮጵያ ቆላማ አካባቢዎች የመስኖ ልማትን ሀገሪቱ ያላትን ሰፊና ጥቅም ላይ ያልዋለ መሬትና የውሃ ሀብትን በማገናኘት የግብርና መዋቅር ለመቀየር የህዝቦችንም የምግብ ዋስትና ለማረጋገጥ ትልቁን ድርሻ የሚይዝም ተስፋ ሆኗል። ኢትዮጵያ በጤናው ዘርፍ አበረታች ተግባራትን እያከናወነች ትገኛለች። ዘርፉ ከነበሩበት ውስብስብ ችግሮች ተላቆ ዛሬ ለሌሎች የአፍሪካ ሀገራት ምሳሌ እየሆነ ነው። ኢትዮጵያን እየጎበኙ የሚገኙ የአፍሪካ ሀገራት የሕክምና ባለሙያዎችም ይህንን እውነት አይተው መስክረዋል። ሳምሶን ገድሉ ዝርዝር አለው። ኢትዮጵያ ለጤናው ዘርፍ የሰጠችው ትኩረት ከጊዜ ወደ ጊዜ እምርታን እያመጣ ውጤቱም በተግባር እየተገለጠ ይገኛል። ዛሬ ዘርፉ ራሱን ከቴክኖሎጂና ሰው ሰራሽ አስተውሎት ጋር እያስተሳሰረ ለቀሪው የአፍሪካ ክፍልም ምሳሌ እየሆነ ይገኛል። ለዚህም ነው ከተለያዩ የአህጉሪቱ ሀገራት የተወጣጡ ሐኪሞች ኢትዮጵያን መርጠው አዲስ አበባ መከተማቸው። ሐኪሞቹ በጉብኝታቸው የኢትዮጵያ የሕክምና ዘርፍ ከቴክኖሎጂ ጋር ያለው ትስስር እንዳስገረማቸው መናገራቸው ለሰው ሰራሽ አስተውሎት የተሰጠው ትኩረት የነገው አፍሪካ ምን ትመስላለች ቢባሉ ኢትዮጵያን ያሰኛቸውም ለዚሁ ነው።
የወደፊቱ ጊዜ የሰው ሰራሽ አስተውሎት የበለጠ ጥቅም ላይ የሚውልበት ነው። ከዚህ ጉብኝት እኔ እንደ አንድ የጤና ባለሙያ የተማርኩት ለሌሎች አፍሪካውያን ወጣቶችም ወሳኝ ነው ብዬ የማምነው በሰው ሰራሽ አስተውሎት ላይ ራሳችንን ማብቃት አለብን። ከዚህ በፊት ከጎበኟቸው ሌሎች ሀገራትና ከራሴ ሀገርም ጭምር ኢትዮጵያን ሳወዳድራት ኢትዮጵያ የአፍሪካ የወደፊት መዳረሻ ተስፋ ናት። ወደፊት በሰው ሰራሽ አስተውሎትና ቴክኖሎጂ መዳረሻ ግብ አስቀምጣ ያንን ግብ ለማሳካት ዘርፈ ብዙ ተግባራትን እያከናወነች እንደምትገኝ ተመልክቻለሁ። very promising, especially for me as an African. ከዚህ ቀደም በወረቀት ይሰሩ የነበሩ በእጅ ይደረጉ የነበሩ ተግባራት በሰው ሰራሽ አስተውሎት መታገዝና በዲጂታል መንገድ ኢትዮጵያ እየተገበረች መሆኑና አፍሪካውያን ራሳችንን እንዳልተማረና ድሃ ብቻ አድርገን ከማሰብ ኢትዮጵያ ወጥታ የደረሰችበት ደረጃ ለአፍሪካ እጅግ ተስፋን የሚሰጥ ነው። የአፍሪካ ነገም ዛሬ በአህጉሪቱ መዲና እየተሰራ ይገኛል። ኪነ ህንጻና በራስ አቅም የመቻል ጥበብ ዛሬ ላይ ሆኖ ነገን የመስራት ትጋት አዲስ አበባን አዲስ አድርጓት ከስሙ አስተካክሏታል። እነኚህ የህክምና ዘርፍ የአህጉሪቱ ልጆችም በመዲናዋ የተመለከቱትም በልባቸው የተቀረጸውም ይህ ነው። started from the Unity Park where we get to learn the ጉብኝታችንን የጀመርነው ከአንድነት ፓርክ ነበር። ፓርኩ የአፍሪካን አንድነት የሚሰብክ ነው። በተመለከትናቸው ታሪካዊ ቅርሶችና በከተማዋ መሰረተ ልማት ተደምሜያለሁ። ተፈጥሮን ከታሪካችሁ ጋር ለማስተሳሰር ያደረጋችኋቸው ስራዎች በጣም አስገርመውኛል። ዛሬ ላይ ምን እየሰራችሁ እንደሆነና ወደፊት ኢትዮጵያን የት ማድረስ እንደምትፈልጉ አቅዳችሁ ያንን ወደ ተግባር ለመቀየር እየሰራችሁት ባለው ስራ ተገርሜያለሁ። የነገ ብልጽግናዋን ለማብሰር የቤት ስራዎቿን በሚገባ እየሰራች የምትገኘው ኢትዮጵያ የአፍሪካ የብልጽግናና በራስ አቅም የመቻል ማሳያ ቋሚ ምስክር ሆናለች። ነገም በጤናው ዘርፍ ከህክምና ግብዓት ማምረት እስከ ብቁ የሰለጠነ የሰው ኃይል ኢትዮጵያ ከቴክኖሎጂና ሰው ሰራሽ አስተውሎት ጋር በማጣመር ዘመኑ የሚጠይቀውን ብቃት ይዛለች። በኢትዮጵያ የሚገኙ የሩዋንዳ የህክምና ስፔሻሊቲ ተማሪዎች በአዲስ አበባ የተሰሩ ፓርኮችን እየጎበኙ ነው። ጉብኝቱን በተንቀሳቃሽ ምስል እስቲ አብረን እንከታተለው። የባህር በር ባለቤትነት የሀገር ኢኮኖሚ ሉዓላዊነትን የሚወስን ቁልፍ የብሔራዊ ጥቅምና የህልውና ጉዳይ ነው አሉ በተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ተስፋዬ ቤልጄጌ። ኢትዮጵያም ለሎጂስቲክስና ወደብ አገልግሎት በየዓመቱ እስከ $2 ቢሊዮን ታወጣለች። ኤዶም አማረ
የኢትዮጵያ የባህር በር ባለቤትነት ጥያቄ ታሪካዊነትን ከመልክዓ ምድራዊነት፣ ህጋዊነትን ደግሞ ከፍትሃዊነት ተጠቃሚነት ጋር ያሰናሰለ ነው። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ተስፋዬ በልጅጌ እንደገለጹት ጥያቄው ጠንካራና ምክንያታዊ መሰረት ያለውም ነው። ኢትዮጵያ በቀይ ባህር ዳርቻ የተወለደች የተፈጠረች ሀገር ናት። ኢትዮጵያ ቀይ ባህር ጋር ያላት ግንኙነት ተፈጥሯዊ፣ ታሪካዊ እናም ህጋዊም ነው። ዛሬ ኢትዮጵያ ከቀይ ባህር አክሰስ ጋር በተያያዘ የምታነሳቸው ጥያቄዎች ታሪካዊ መሰረት አለው፣ ተፈጥሯዊና መልክዓ ምድራዊ እውነታ አለው፣ ህጋዊ መነሻ ህጋዊና ፍትሃዊነትም ጉዳይ የያዘ ነው በውስጡ ማለት ነው። ኢትዮጵያ በተፈጥሮ ሀብቷ ራሷን መቀየር እንዳትችል ኢትዮጵያ ቀይ ባህርን አክሰስ አድርጋ የበለጠ ስቴብልና የተረጋጋች ሀገር እንዳትሆን የሚሰሩትና የሰራ አካል ነው ብየማ አምናለሁ ማለት ነው። ባለፉት 3 አስርት ዓመታት የባህር በር ጉዳይን ማንሳት እንደ ተንኳሽነት የሚቆጠርበት አደገኛ ትርክትን በመስበር ወሳኝ የምክክርና የንግግር አውድ እንዲፈጠር ተደርጓል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የባህር በር ባለቤትነት ጥያቄ ይፋ ካደረጉበት ጊዜ ጀምሮ የህዝብ ተወካዮች ምክር ቤት በህዝብ ለህዝብ ግንኙነትና ተያያዥ ጉዳዮች ላይ ሰፊ ስራዎችን ሲያከናውን ቆይቷል። የህዝብ ተወካዮች ምክር ቤት አንዱና ዋናው ቁልፍ ስራ የኢትዮጵያን ብሔራዊ ጥቅም ማስከበር ነው። ይሄ ጉዳይ በሀገር ውስጥ የኢትዮጵያውያን እንዲሆን በውጪ ደግሞ ኢንተርናሽናል ኮሚኒቲው እንዲረዳና በኢትዮጵያ ጎን እንዲቆም ስፔሻሊ አፍሪካውያን ወንድሞችና እህቶች ደግሞ አፍሪካን ወንድሞችና እህቶችን ለመጉዳት ሳይሆን በጋራ ለማደግና ለመበልጸግ ይሄ ሙቹዋል ቤኔፊትን ለማረጋገጥ የተያዘ አጀንዳ እንደሆነ እንዲታወቅ ሰፊ ስራ እየሰራን እንገኛለን። የባህር በር አለመኖር በሀገር ኢኮኖሚ ላይ ከፍተኛ ጫና እያሳደረ ነው ያሉት ሚኒስትሩ በየአመቱም ኢትዮጵያ ለወደብና ሎጂስቲክስ አገልግሎት ብቻ ከ1.5 እስከ 2 ቢሊዮን ዶላር ወጪ ለማድረግ መገደዷን ተናግረዋል። ይህም በወጪና ገቢ ንግድ ዓለም አቀፍ ተወዳዳሪነትን እንዲሁም በጠቅላላው የእድገት ጉዞ ላይ ትልቅ አሉታዊ ተጽዕኖ ማሳደሩን አስገንዝበዋል። ይሄ ታሪካዊ መነሻ ለአፍሪካ ወንድሞቻችንን ለማስረዳት ለዓለም ማህበረሰቡ ለማስረዳት ለዲፕሎማቲክ ኮሚኒቲው ለማስረዳት በጣም ጠንካራ የአርጊውመንታችን መቆሚያ ይሆናል ማለት። ለምሳሌ አንዳንድ ቦሊቪያና ፔሩ ተመሳሳይ ጥያቄ ነበራቸው፣ ተመሳሳይ ኢሹ ነበራቸው በመካከላቸው። ብራዚልና ፓራጓይ ተመሳሳይ ኢሹ ነበራቸው። አፍሪካ ላይ እንኳን ብንወስድ በማሊ ሴኔጋልና አይቨሪ ኮስት ኮት ዲቯር ተመሳሳይ ኢሹ ነበራቸው። ይሄንን ፈቷል። ይሄንን ታሪካዊ በአንድ በኩል በሌላ በኩል ደግሞ ፍትሃዊና ህጋዊ የሆነውን ጥያቄ ዲፕሎማሲያዊ በሆነ መንገድ ማሳካት እንችላለን። በምንም አይነት የፖለቲካ ልዩነት የትውልድን ጥያቄ አሳልፎ መስጠት እንደማይገባ የገለጹት ዋና ተጠሪ ሚኒስትሩ ተስፋዬ በልጅጌ ለብሔራዊ ጥቅምና ፍላጎት መከበር በትብብር መቆም እንደሚያስፈልግ አስገንዝበዋል። ኢትዮጵያ ለወደብ እና ለተያያዥ የሎጂስቲክስ አገልግሎቶች በየአመቱ ከ1.5 እስከ 2 ቢሊዮን ዶላር ወጪ ትከፍላለች። ስንት ትምህርት ቤቶችን ይሰራልን ነበር? ስንት መንገዶችን ይሰራልን ነበር? ስንት ሆስፒታሎችን ይሰራልን ነበር? ስንት የኤሌክትሪክ ማመንጫ ሌላ ተጨማሪ ግድቦችን ይሰራልን ነበር? የወጪ ገቢ ንግዳችን ላይ ራሱ የሆነ ከፍተኛ ጫና የሚፈጥር ነገር እንደሆነ ስለሆነ ነው። የባህር በር ጥያቄ ለኛ ኢኮኖሚያዊ ሉዓላዊነትና ነጻነትን ማረጋገጫ፣ ሀገራዊ ደህንነታችን አስተማማኝ እንዲሆን ማድረጊያ፣ የኢትዮጵያ እድገት፣ የኢትዮጵያ ብልጽግና፣ የኢትዮጵያ ከፍታን ከሚወስኑ ቁልፍ ብሔራዊ ጥቅሞችና ናሽናል ኢንተረስቶች ውስጥ አንዱ ነው። የኢትዮጵያ የባህር በር ባለቤትነት ጥያቄ የኢኮኖሚያዊ ሉዓላዊነትን በማስከበር እድገትና ብልጽግናን ከሚወስኑ ቁልፍ ብሔራዊ ጥቅም ጉዳዮች ውስጥ አንዱ ነውም ተብሏል። የጅግጅጋ ተለዋጭ አስፓልት መንገድ ከወጪ ገቢ ንግድ ጋር ተያይዞ በነባር መንገዶች ላይ የሚስተዋል የትራፊክ መጨናነቅን ከ70 በመቶ በላይ የሚያስቀር ነው። 700 ሚሊዮን ብር በሚጠጋ ወጪ የተገነባውን ተለዋጭ መንገድ የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድና የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ መርቀው ለአገልግሎት ክፍት አድርገዋል። ቴዎድሮስ ታደሰ
በምስራቁ የሀገሪቱ ክፍል በሚከናወን የውጭ ገቢ ንግድ ሳቢያ የጂጂጋ ከተማን ለማቋረጥ የሚገደዱ የከባድ መኪና አሽከርካሪዎች በትራፊክ መጨናነቅ ሳቢያ በከተማ መሀል ለማቋረጥ ሲቸገሩ ይስተዋል ነበር። አሁን 700 ሚሊዮን ብር በሚጠጋ ወጪ በኢትዮጵያ መንገዶች አስተዳደር የተገነባውና ለአገልግሎት የበቃው የጂጂጋ ተለዋጭ አስፓልት መንገድ ይህንን ችግር ቀርፎላቸዋል። ከተማ ውስጥ በቃ ይዘጋጋል። ባጃጆች አሉ፣ ለከባድ መኪና ቅድማ አይሰጡም ነበረ። አሁን ግን እንደ ልቤው ማርሽ ራሱ ባለ ማርሽ ማየት ትችላለህ። መንገዱ በጣም ደስ የሚል ነው እና ከበርበራ እስከዚህ ስንመጣ በጣም ደስ ይላል። በፊት በጣም አስቸጋሪ ነበረ። በከተማ ስለማይፈቀድልን በጀርባ ዙሩ እንባል ነበረ። በጣም ጭቃ ምናምን እንያዝ ነበረ። መንገዱ ያስቸግረን ነበረ። አሁን ግን በጣም እጅግ ደስ የሚል ነው መንገዱ። ለኛ በተለይ ለአሽከርካሪዎች በጣም አሪፍ ነው። ምቹ የሆነ መንገድ ተፈጥሮልናል። መነሻውን ጂጂጋ ከተማ መግቢያ አድርጎ ቶጎ ጫሌ አደባባይ ላይ የሚያበቃው ይህ ፕሮጀክት የእግረኛና የብስክሌት መተላለፊያ መንገዶችን ያካተተ ነው። እስከ 150 ሜትር የሚደርስ ትልቅ ድልድይ ያለበት፣ ሌላ ደግሞ የአስፋልት ስራዎች በተለያየ ሌር 29 ሳንቲሜትር ውፍረት ያለው፣ እንደገና ሳይድ ላይ የባጃጅ ሌን አለው፣ ሳይክል ሌን፣ ብዙ ነገሮች አሉት። 7.3 ኪሎ ሜትር ርዝማኔና 30 ሜትር ስፋት ያለው ተለዋጭ መንገዱ በጂጂጋ ከተማ ነባሪ አስፓልት መንገዶች ላይ ይስተዋል የነበረውን የትራፊክ መጨናነቅ 70 በመቶ ይቀንሳል። የጂጂጋ ከተማ በቀን በመቶዎች የሚቆጠሩ የንግድ መኪኖች የምታስተናግድ በመሆኗ ይህ መንገድ መከፈቱ በከተማዋ መሀል የነበረውን የትራፊክ መጨናነቅ ወይም ኮንጀሽን በ70 በመቶ ያቃልላል ተብሎ ይጠበቃል። ጂጂጋ ተለዋጭ አስፓልት መንገድ በአካባቢው የሚታይ የንግድ እንቅስቃሴ እንዲሳለጥ ከማስቻሉም በላይ የከተማውን ውበትና ኢኮኖሚ ለማሳደግ የሚኖረው ፋይዳ የላቀ ነው። ይሄ የጂጂጋ ባይፓስ መንገድ ለከተማው እንቅስቃሴም በአጠቃላይ በምስራቅ አካባቢ ላለው ሰፊ የንግድ እንቅስቃሴም የበኩሉን ድርሻ የሚወጣ በጣም ወሳኝ ኢንፍራስትራክቸር ነው። የጂጂጋ ከተማ መሰረተ ልማት ጅምር ስራዎች በዚህ የሚቆሙ አይደለም። በክልሉ በፌዴራልም እየተጋገዙ በመንገድ፣ በውሃ፣ በመብራት፣ ትምህርት፣ በጤና አጠናክረን ዛሬ ህዝቡ ደስ የተሰኘበትን የልማት ስራዎች በእጥፍ ለመስራት ቃል የገባን የሶማሌ ክልል ከለውጡ በኋላ በከፍተኛ ደረጃ ከለውጡ ተጠቃሚ ከሆኑ ክልሎች አንዱ መሆኑን በዚሁ አጋጣሚ ለመግለጽ ይወዳሉ። የመደመር መንግስት ባለፉት ጥቂት ዓመታት ለመንገድ መሰረተ ልማት በሰጠው ልዩ ትኩረት የዜጎችን ተጠቃሚነት ያጎሉ የመንገድ መሰረተ ልማቶችን በመገንባት ለአገልግሎት ማብቃት የቻለ ሲሆን በአሁኑ ወቅትም በተለያዩ የሀገሪቱ ክፍሎች ከ1100 ኪሎ ሜትር በላይ የአስፓልት መንገድ በመገንባት ላይ ይገኛል። ባለፉት 5 ዓመታት የተመዘገበውን ውጤት ብቻ ብንመለከት አጠቃላይ ሀገራዊ ሽፋን የነበረው 144,000 ኪሎ ሜትር ገደማ የነበረውን የሀገራችን መንገድ አውታር መጠን ዛሬ ላይ ወደ 185,000 ኪሎ ሜትር ተሻግረናል። እንደ ሀገር ከከተሞች በተጨማሪ በገጠርና ቆላማ አካባቢዎች የተከናወኑ የመንገድ መሰረተ ልማት ግንባታዎች በንግድ በሎጂስቲክስና በፍላጎት አቅርቦት ሰንሰለት ላይ የሚኖራቸው በጎ ተጽዕኖ አጠቃላይ የኢኮኖሚያዊ እድገት እንዲመጣ ቁልፍ ሚናን የሚጫወቱ ናቸው። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የሀገር ብልጽግና የተግባር እንጂ የምኞት ውጤት አይደለም።
የምንሰማራበት መስክ ቢለያይም የምንገነባት ኢትዮጵያ ግን አንዲት ናት። የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። ለቴክኖሎጂ፣ ለኢንዱስትሪ፣ ለጠንካራ ኢኮኖሚ ድምጻችን የነገ አቅማችን። በአንድነት የነገዋን ሀገር እናንጻለን። ያወጡትን የመራጭነት ካርድ ይዘው ለምርጫው ዕለት ይዘጋጁ። በዕለቱ ውሳኔውን በተግባር ያረጋግጡ። ድምጾ ለሀገር ልዕልና። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። ዜና ምርጫ። በኦሮሚያ ክልል በቦረና ዞን ያቤላው ከተማ ነዋሪዎች ምርጫ የዲሞክራሲ ስርዓት መገለጫ በመሆኑ በሰባተኛው ጠቅላላ ምርጫ የመምረጥ ዲሞክራሲያዊ መብታቸውን ለመጠቀም ተዘጋጅተዋል። አሊ ደደፈው። በኦሮሚያ ክልል ቦረና ዞን የያቤሎ ከተማ ነዋሪዎች የምርጫ ካርድ የወሰዱ ዜጎች የአንድ ሰው ድምፅ ትልቅ ዋጋ እንዳለው ተገንዝበው በሰባተኛው ሀገር አቀፍ ምርጫ ላይ በንቃት ለመሳተፍ ዝግጅት ላይ ናቸው። የምርጫ ካርድን በስነ ስርዓት ይዣለሁ። ለምን ብትል የሰላም የእድገትና የመሰረተ ልማት ግንባታ የሚያረጋግጥልኝን መንግስት ለመምረጥ ስለተዘጋጀው። ካርዲ ሙረነ ጅራ ጉዮ መጋቹ ጅርናም ነው ታውፊላችሁ ጉያ ቆጶፍ ነው የጋቻ ጅር የምርጫ ካርዴን ወስጄ የምርጫ ቀን በጉጉት እየተጠባበኩ ነው። ይህች ካርድ ብዙ ተጽዕኖ ፈጣሪ ነች። ባገኘሁት የዲሞክራሲ መብት ሀገሬን ወደፊት የሚያስተዳድረውን የፖለቲካ ፓርቲ ለመምረጥ ዝግጁ ነኝ። ነዋሪዎቹ በያዙት የምርጫ ካርድ ለአገር ግንባታ፣ ለልማትና ለሰላማዊ የሚተጋ ፓርቲ ለመምረጥ ተዘጋጅተዋል። ወኔ ንትቆጳውም ነው ሞቱማ ፍላን ለመምረጥ ተዘጋጅቻለሁ። የምመርጠው ፓርቲ ሀገሬን በልማት በሰላምና እንደዚሁም በሁሉም ዘርፍ እድገት ያመጣል ብዬ ያሰብኩትን ፓርቲ ነው። ጉያ ፍላኖ ለከነሚ ገርቴ ነጋን ባዬ ፍላቴ ሞቱማ እሳታው ፍላቴ ነጋን ባዬ ነጋን ገሉፊ የምርጫ ቀን በሰላም ወጥተን መርጠን እንድንገባ ብዙ ስራዎችን እየሰራን ነው። ምክንያቱም ለሀገራችን የሚሆን መንግስት ስለምንመርጥ ፍትሃዊ፣ ዴሞክራሲያዊና ሐቀኛ ምርጫ እንዲሆን ለማድረግ ተዘጋጅተናል። አዲቱና ማና ከሰልባላ ለሞምት ይህችን ካርድ እንደ ቀልድ የምናያት አይደለችም። ለምን ብትለኝ የመኖርና ያለመኖር የምናረጋግጥባት የዲሞክራሲ መብታችን ነች። ሰባተኛው ጠቅላላ ምርጫ ነጻ፣ ፍትሃዊ፣ ዲሞክራሲያዊና ሰላማዊ ሆኖ እንዲጠናቀቅ የበኩላቸውን አስተዋጽኦ ለማድረግ ዝግጁ መሆናቸውንም ነዋሪዎቹ ተናግረዋል። ዘገባው የቦረና ዞን ኮሚኒኬሽን ጽሕፈት ቤት ነው። የምርጫ ቦርድ በአፋርኛ ቋንቋ ባዘጋጀው የምርጫ ክርክር መድረክ በፌዴራሊዝም እና ራስን በራስ ማስተዳደር ላይ የፖለቲካ ፓርቲዎች አማራጭ ፖሊሲያቸውን ይፋ አድርገዋል። ፓርቲዎቹ ለጠንካራ የፌዴራሊዝም ስርዓት ወሳኝ ያሏቸውን ፖሊሲዎችም አቅርበዋል። መቅደስ እንዳለ በሰባተኛው ጠቅላላ ምርጫ መራጩ በቂ ግንዛቤ እንዲኖረው የብሔራዊ ምርጫ ቦርድ በአፋርኛ ቋንቋ ባዘጋጀው የክርክር መድረክ አራት የፖለቲካ ፓርቲዎች ፌዴራሊዝም፣ ራስን በራስ የማስተዳደርና ማንነትን በተመለከተ አማራጮቻቸውን አቅርበው ክርክር አድርገዋል። ፌዴራሊዝም፣ ራስን በራስ የማስተዳደርና ማንነትን በተመለከተ አማራጮችን ያቀረቡት የብልጽግና፣ የአፋር ህዝብ፣ የአፋር ነጻ አውጪ ግንባርና የአርጎባ አንድነት ጃባርቲ ፓርቲዎች ናቸው። በምርጫ ክርክሩ ብልጽግና ፓርቲ የሚከተለው ፌዴራሊዝም በእውነት ላይ የተመሰረተ የብዝሃ መብትና ማንነትን የሚያረጋግጥ ስርዓት በመሆኑ መሬት ላይ የመጡ ለውጦች የዚህ ማሳያ ስለመሆኑ አስረድቷል። ቲነክ ጋርኬ ሄሎ ዲጎይሳ እኛ የምንከተለው ፌዴራሊዝም በእውነት ላይ የተመሰረተ የብዝሃ መብትና ማንነትን የሚያረጋግጥ ስርዓት ነው። ይህ የፌዴራሊዝም ስርዓት ብልጽግና ፓርቲ ያስቀመጠውን የመደመር እሳቤ መሰረት በማድረግ የጸና ተቀባይነት ያለው ሀገር የመገንባት ጉዳይ ነው። ራስን በራስ ማስተዳደር ስንል በአፋር ህዝብ ላይ ሲደርሱ የነበሩ የተለያዩ ችግሮችን በመፍታት ክልሉ ራሱን በራሱ እንዲያስተዳድር አበክሮ እየሰራ ያለ ፓርቲ ነው። የአፋር ህዝብ ፓርቲ ደግሞ የአፋር ህዝብን ከግምት ያስገባና ከክልሉ ጋር የሚሄድ ፌዴራሊዝምን በነጻነት መተግበር የፓርቲው ግብ አድርጎ ቀርቧል። እውነተኛ ፌዴራሊዝም ስንል ክልሎች የተዋቀሩበትን ባህል እንዲሁም ታሪክን መሰረት ባደረገ መልኩ ገባዋል። ይህንን ከግምት ያስገባ የመንግስት አሰራር ያለው ፌዴራሊዝምን የሚደግፍና ለማሳካት የሚታገል ፓርቲ ነው። የአፋርን ህዝብ ከግምት ያስገባ ፌዴራሊዝምን በመተግበር ከኛ ህዝብ ጋር መሄድ የሚችል ፖሊሲ በነጻነት ለመተግበር እንተጋለን።
የአፋር ነጻ አውጪ ግንባር ፓርቲ በበኩሉ የአፋር ህዝብ ያለምንም ጣልቃ ገብነት ራሱን እንዲያስተዳድር በትኩረት ይዞት የመጣው ጉዳይ ነው። አራዕትም ኔሞ ጊታያናም ሂናይ ፓርቲያችን የአፋር ህዝብ ራሱን በራሱ እንዲያስተዳደር እንዲሁም አስፈላጊውን ነገር ሁሉ በራሱ አቅም እንዲያሟላ እየታገለ ይገኛል። እውነተኛ ፌዴራሊዝም እስኪረጋገጥ ድረስ እንታገላለን። የአፋር ህዝብ በራሱ ክልል የራሱን መብት ማስከበር የፈለገውን ሰው መምረጥ እንዲችል እንሰራለን። የአርጎባ አንድነት ጃባርቲ ፓርቲ በሌላ በኩል የአርጎባ ህዝብ በተለያየ አካባቢ የሚኖር ህዝብ እንደመሆኑ የህዝቡን ተጠቃሚነት እውን የሚያደርግ ፌዴራሊዝም እንዲረጋገጥ ፓርቲው እንደሚሰራ ገልጿል። አከል ማንጎ መሪ ዲያባክሱጌ ፌዴራሊዝም ራስን በራስ ማስተዳደር የጃባርቲ ፓርቲ እምነት ነው። የአርጎባ ህዝብ በተለያዩ አካባቢዎች የሚኖር ህዝብ ስለሆነ ለብዙ ጊዜያት ከፖለቲካና ኢኮኖሚ እኩል ተሳታፊ ሳይሆን የቀረ ህዝብ በመሆኑም ይህንን ታሳቢ በማድረግ ፌዴራሊዝም እንዲረጋገጥ እየተጋ ያለ ፓርቲ ነው። የፖለቲካ ፓርቲዎቹ ለጠንካራ ፌዴራሊዝም ስርዓት ወሳኝ ናቸው ያሏቸውን ሀሳቦችና ቢመረጡ ወደ ተግባር እንቀይረዋለን ባሉት ፖሊሲ ዙሪያ ተከራክረዋል። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር በተለያዩ ምክንያቶች የግንባታ ሂደቱ ሲጓተት የቆየውን የደብረ ማርቆስ ጠቅላላ ሆስፒታል ግንባታን በአጭር ጊዜ በማጠናቀቅ ለአገልግሎት ክፍት ለማድረግ እየተሰራ ነው። አሁን ላይ የሆስፒታሉ ግንባታ አፈጻጸሙ ከ91 በመቶ በላይ የደረሰ ሲሆን ከ500 በላይ የህሙማን መኝታ አልጋዎችን ይይዛል። ሆስፒታሉ ተጠናቆ ለአገልግሎት ክፍት ሲደረግም ለከተማ ብሎም ከአጎራባች ወረዳዎች ወደ ሌላ ቦታ በሪፈር የሚላኩ የህብረተሰብ ክፍሎችን ከእንግልት የሚታደግ ነው ተብሏል። ሳሙኤል ወርቃየው የደብረ ማርቆስ ጠቅላላ ሆስፒታል ግንባታ በ2009 ዓ.ም የተጀመረ ቢሆንም በክልሉ በተከሰቱ የጸጥታ ችግሮችና በተለያዩ ምክንያቶች የግንባታ ስራው ሲጓተት ቆይቷል። የግንባታ ሂደቱን የሚያብራሩት የምስራቅ ጎጃም ዞን ጤና መምሪያ ኃላፊ አቶ ይሸዋስ አንዱዓለም አሁን ላይ ለሆስፒታሉ ግንባታ ልዩ ትኩረት በመስጠት በጠንካራ ድጋፍና ክትትል ግንባታውን በአጭር ጊዜ በማጠናቀቅ ለህብረተሰቡ አገልግሎት እንዲሰጥ ርብርብ እየተደረገ ነው ብለዋል። የቆመበት ሂደት ነበር። እንደገና የክልሉ መንግስት ጤና ቢሮ እና የሚመለከታቸው ከተማ አስተዳደርና ዞን ጤና መምሪያው በጋራ ሆኖ የሆስፒታል መገንባት አለበት፣ ማለቅ አለበት፣ መቆረጥ የለበትም በሚል የመንቆረጥ ኮንስትራክሽን በጥሩ ሁኔታ ላይ እየሰሩ ነው ያለ። ጤና ቢሮውም ጭምር ክትትል እያደረገ እንግዲህ አሁን ወደ 1.1 ቢሊዮን ብር በጫራታ አሸንፈው ስራውን በተገቢው መንገድ እየሰሩ ያለበት ሂደት ነው ያለ። በጸጥታ ችግር ምክንያት የግንባታ ቁሳቁስ ለማቅረብም ይቸገሩ እንደነበር ያስታወሱት የፕሮጀክቱ ተቆጣጣሪ መሐንዲስ አቶ አሞኛ ሀብቴ አሁን ላይ በአካባቢው ሰላም በመስፈኑ ችግሩ እንደተፈታና ግንባታውን በቅርብ ቀን አጠናቆ ለማስረከብም እየተሰራ መሆኑን ተናግረዋል። አሁን ላይ ችግሩ ተፈቶ ኦልሞስት ከአንድ ዓመት በላይ ምንም አይነት ችግር የለብንም። 91% ደርሷል ስራው። እኛም እንዳማካሪ ቴክኒካል የሚያስፈልጉ ነገሮችን በዲዛይን በሱፐርቪዥኑ ኳሊቲ ኮንትሮሉ ጋር በደንብ እያገዝናቸው ስንሰራ ቆይተናል። ስለዚህ ይሄ ስራ ሜጀር የሚባሉ ነገሮች ፕሮቪዥናል አክሰፕታንስ ወይም ደግሞ ጊዜያዊ ርክክብ የሚያደርስ ነገር
ለመጨረስ ስራውን ለመጨረስ ነው እንቅስቃሴ እያደረግን ያለን። የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ተሾመ ዋለ በበኩላቸው የሆስፒታል ግንባታው ሲጠናቀቅ በአካባቢውና በዙሪያው ባሉ አጎራባች ወረዳዎችም ጭምር ለማህበረሰቡ የጤና አገልግሎት መሻሻል የሚጫወተው ሚና ከፍተኛ መሆኑን ተናግረዋል። ለከተማ አስተዳደሩ ብቻ ሳይሆን ለዙሪያው ላሉ ቀበሌዎች እና ወረዳዎች ጭምር ከፍተኛ አገልግሎት ይሰጣል ብለን እናምናለን። በአጠቃላይ አሁን በጤና ዘርፉ ላይ የሚታዩ በሽታን መከላከልና ሕክምና ማዳን ላይ የተመሰረተው የሀገራዊ ፖሊሲውን መሰረት ያደረገ አገልግሎት ለመስጠት ይሄ ሆስፒታል መገንባት ከፍተኛ አስተዋጽኦ ያደርጋል ማለት ነው። የሆስፒታሉ መገንባት ወደ ሌላ ቦታ ሪፈር የሚባሉ የህብረተሰብ ክፍሎችን ከእንግልት የሚታደግ የዘርፉ የልዕቀት ማዕከል ሆኖ የሚያገለግል መሆኑን ያስገነዘቡት ደግሞ የአማራ ክልል ጤና ቢሮ ምክትል ኃላፊ አቶ መልካሙ ጌትነት ናቸው። ከ500 በላይ የህሙማን መኝታ አልጋዎችን የሚይዘውን ይህን ሆስፒታል በቅርብ ቀን በማጠናቀቅም ለህብረተሰቡ አገልግሎት እንዲሰጥ ርብርብ እየተደረገ መሆኑን ገልጸዋል። በውስጡ የሚያስፈልጉ የህክምና ቁሳቁሶችን የማሟላት ስራዎችም እየተሰሩ ነው ብለዋል። ዞኑ ካሉ ተቋማት የተሻለ የሰው ኃይል፣ የተሻለ የህክምና መሳሪያ፣ የተሻለ ግብዓት ኑሮት የላቀ ሰርቪስ እየሰጠ የአካባቢው ማህበረሰብ ወደ አዲስ አበባ፣ ወደ ባህር ዳርና ወደ ሌሎች አካባቢዎች ህክምና ፍለጋ እንዳይሄድ እዚህው ሁሉንም ነገር የተሟላ አገልግሎት እንዲያገኝ ማስቻል ነው ዋናው ዓላማና እሱን ታሳቢ ያደረገ ስራ እየተሰራ ነው። የህክምና መሳሪያዎች አቅርቦትም እየተስተካከለ ያለበት ሁኔታ ነው ያለው። ግንባታው እንደተጠናቀቀ የሰው ኃይል ስምሪትም አብሮ የሚደረግ ይሆናል ማለት ነው። የክልል የዞኑና የደብረ ማርቆስ ከተማ አስተዳደር የስራ ኃላፊዎችም የሆስፒታሉን የግንባታ ሂደት ተዘዋውረው ተመልክተዋል። የስርዓተ ምግብ ችግርን ለመቅረፍ የአርሶ አደሩ ምርታማነትና የስነ ምግብ ግንዛቤን ለማሳደግ እየተሰራ ነው። በኦሮሚያ ክልል ሻሸመኔ ከተማ የወተራ ስርዓተ ምግብ ተኮር ግብርና ሞዴል መንደር በስርዓተ ምግብ ሽግግር አድርገዋል። አስረሳው በገሺ በኢትዮጵያ ሰፊ የግብርና ምርት ቢኖርም የስርዓተ ምግብ ችግሩ ዛሬም ሰፊ ስራን ይጠይቃል። በኦሮሚያ ክልል የሻሸመኔ ከተማ ተሩፊ ወተራ ኤለሞ ቀበሌ ነዋሪዎቹ አቶ ከድር ኤለሞና ወይዘሮ መዲና ሐሰን በመንግስት የተደረገላቸውን ድጋፍ ተጠቅመው ለስርዓተ ምግብ መሻሻል ከጓሮ እስከ ጓዳ እየሰሩ ነው። ዶሮ ሰጣለን፣ በግ ሰጣለን። በጋሮ የምንዘራውን እንደ አቮካዶ፣ ማንጎ፣ ፓፓዬ፣ ካሮት፣ ቀይ ስር እንደዚህ በጋሮ ዘርተን እንድንጠቀም የተደገፈልን ነገር አለ። ይህ የገንዘብ ድጋፍና የግንዛቤ ማስጨበጫ ደግሞ እንደ ወይዘሮ መዲና ሐሰን ያሉ የአካባቢው ነዋሪዎች በቤታቸው የተመጣጠነ ምግብ እንዲያገኙ አድርገዋል። አርማንዱራ የሮ አማ ድሮ ትምህርት ሳናገኝ በጓሮ የማይጠቅም ነገር እንተክል ነበር። አሁን ላይ ግን በጓሯችን የተመጣጠነ ምግብ የሚሰጡ አትክልቶችን በመትከል ከእንቁላል ጋር በጥሩ ሁኔታ እያዘጋጀን እንመገባለን። አማ ሀንጋ ባሩስ አርጋነ ቪታሚን ኢሳዋን ዱራን ከሳ ፊጣሮፍ አማ ሀንጋ ባሩስ አርጋነ ቪታሚን ኢሳኒ አካሂን ፊጣኒ ለብለብ ጎኔት የአካባቢው ነዋሪዎች በስርዓተ ምግብ ላይ ባደረጉት ሽግግር በብዙ ማህበራዊ ጉዳዮች ላይ ለውጥ አምጥተዋል። በፊት አንድ የምግብ አይነት ብቻ ነው የምንመገበው። ከገንቢ ምግቦች ውስጥ ከ6ቱ 4ቱን እናገኛለን ማለት ነው። አሁን ከትምህርት ካገኘን ወዲህ በጤንነት ልጆቼ በጤንነት አሉ፣ ንጽህና አላቸው። በጣም ብዙ ለውጥ አለን ማለት ይቻላል። በሻሸመኔ ከተማ የወተራ ስርዓተ ምግብ ተኮር ግብርና ሞዴል መንደር ውስጥ 64 አባወራዎች በተደረገላቸው ድጋፍ የስርዓተ ምግብ ሽግግር አድርገዋል። ይህን ተሞክሮ ለማስፋት እየተሰራ መሆኑንም የኦሮሚያ ክልል ግብርና ቢሮ ምክትል ኃላፊው አቶ በሪሶ ፈይሳ ተናግረዋል። በምግብ ዋስትናና እንዲሁም ደግሞ በስርዓተ ምግብ ማነስ እዚህ ሰፈር መርጠን አርሶ አደር ጋር ግንዛቤ ፈጥረን ነው ወደዚህ ገባንና የተለያዩ ዝርያዎቹ ማሳው ላይ እየተጠቀመ ስላለ ያንን መልሶ ወደ ምግብነት ነው የምንጠቀመው። ከምግብ ባገኘው አቅም ደግሞ ሌላ ልማት ያለማል። ሌላ ልማት ባለማ ልክ ኢንቨስት እያደረገ ራሱንም አካባቢውን እየለወጠ ስለሚሄድ ለዛ ትልቅ ቦታ ነው ያለው ብለን ነው የምናስበው። በኢትዮጵያ የመቀንጨር ችግርን ለመፍታት የግብርና ሚኒስቴር ምርታማነትን ለማሳደግና የአመጋገብ ስርዓትን ለማሻሻል እየሰራ ስለመሆኑም በግብርና ሚኒስቴር የምግብና ስርዓተ ምግብ ጽሕፈት ቤት ኃላፊ ወይዘሮ አለም ፀሐይ ሰርጋዊ ይገልጻሉ። ጥናቶች እንደሚያሳዩት አሁን ያለው አደልት
በኔ እድሜና በእናንተ እድሜ ያለው 67% ያህል በመቀንጨር ችግር የነበረ ነው በልጅነት ዘመኑ። በምግብ ንጥረ ነገር ይዘታቸው የበለጸጉ የግብርና ምርቶችን በጣም በስፋት መመረት አለባቸው። ምክንያቱም እነዚህ በስፋት በተመረቱ ቁጥር ምንድነው ማህበረሰቡ በተመጣጣኝ ዋጋ ገበያ ላይ ማግኘት ይችላል። ሁለተኛ የባህሪ ለውጥ እንዲመጣ ደግሞ እናቶችን፣ ወላጆችን ማስተማር፣ አባቶችን ማስተማር ያስፈልጋል። ስለዚህ መስራት ያለብን አርሶ አደር ጋር ነው። አርሶ አደር ጋር ስራ ስንሰራ እንደ ሀገር ለውጥ ማምጣት እንችላለን። በኢትዮጵያ የስርዓተ ምግብ ችግርን በዘላቂነት ለመቅረፍ ባለድርሻ አካላት በቅንጅት ሊሰሩ እንደሚገባም ተመላክተዋል። በአሜሪካና በኢራን እየተደረገ ያለው የሰላም ስምምነት የሆርሙዝ ወሽመጥ ድጋሚ መክፈትን ጨምሮ በአብዛኛው መጠናቀቁን ፕሬዝዳንት ዶናልድ ትራምፕ ገለጹ። ኢራን በሆርሙዝ ወሽመጥ ላይ ያላት ሉዓላዊነት ለማረጋገጥና የአሜሪካ የባህር ኃይል ገዳ በ30 ቀናት ውስጥ እንዲነሳ በአቋሟ ጸንታለች። ቶማስ ኃይሉ ዝርዝሩን አዘጋጅቶታል። የዓለምን የኢኮኖሚና የፖለቲካ ምህዳር እያናጋ የቀጠለው የእስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት 86ኛ ቀኑን ሲያስቆጥር አሁንም ቀጠናው በጦርነት ስጋትና በሰላም ተስፋ ውስጥ ይገኛል። ከቅርብ ጊዜ ወዲህ በአሜሪካና በኢራን መካከል ያለው ወቅታዊ ሁኔታም በፍጥነት ወደ ዲፕሎማሲያዊ መፍትሄና ወደ ስምምነት እየተቀየረ ስለመሆኑም ባለፉት 24 ሰዓታት ውስጥ እየወጡ ያሉ መረጃዎች እያመለከቱም ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ላይ እንደገለጹት ከሆነም ከኢራን ጋር የሚደረገው ድርድር መስመር የያዘ ሲሆን ስምምነቱ የሆርሙዝ ወሽመጥን በድጋሚ መክፈትን ያጠቃልላል። የውሳኔው የመጨረሻ ዝርዝር ጉዳዮች በቅርቡ ይፋ እንደሚሆኑም ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ የአሜሪካና የኢራን አቋሞች እየተቀራረቡ መምጣታቸውን ማረጋገጣቸው ይታወሳል። ሆኖም ይህ ማለት በዋና ዋና ጉዳዮች ላይ ሙሉ ስምምነት ላይ ተደርሷል ማለት እንዳልሆነም ተናግረው ነበር። ከኢራን እስላማዊ አብዮታዊ ጥበቃ ኃይል ወይንም IRGC ጋር ግንኙነት ያለው የታስኒም የዜና ወኪል እንደዘገበው ከሆነ ደግሞ በሀገራቱ ስምምነት መሰረት የሆርሙዝ ወሽመጥ ከጦርነቱ በፊት ወደ ነበረበት ሁኔታ አይመለስም። ምክንያቱም ኢራን በወሽመጡ ላይ ያላት ሉዓላዊነትን በጥብቅ ማረጋገጥ ትፈልጋለች የሚለው ምላሹም ሆኗል። ሆኖም በ30 ቀናት ውስጥ በወሽመጡ የሚያልፉ መርከቦች ቁጥር ወደ ቀድሞ ደረጃ ሊመለስ ይችላል የሚሉ መረጃዎችን አጋርቷል። በሌላ በኩል አሜሪካ በኢራን ወደቦች ላይ የጣለችው የባህር ኃይል እገዳ በ30 ቀናት ውስጥ ሙሉ ለሙሉ ማንሳት እንዳለባት የኢራን አቋም ቁርጥ ሆኖም ቀጥሏል። የፓኪስታን የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ኢሻቅ ዳር በቅርቡ በተደረጉ ድርድሮች ዘላቂ የሰላም ውጤት ላይ ለመድረስ መቃረቡን ጠቁመዋል። ትራምፕ ከፓኪስታን፣ ሳውዲ አረቢያ፣ ቱርክ፣ ኳታር፣ ግብፅ፣ የተባበሩት አረብ ኤምሬትስ እንዲሁም ጆርዳን ተወካዮች ጋር ያደረጉት የስልክ ጥሪም ለቀጠናዊ ሰላም አየር ትልቅ እርምጃ መሆኑ ተገልጿል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም በህንድ ኒው ዴሊ በሰጡት ጋዜጣዊ መግለጫ ላይ በሆርሙዝ ወሽመጥ ዙሪያ በሚቀጥሉት ጥቂት ሰዓታት ውስጥ ዓለም መልካም ዜና ሊሰማ እንደሚችል ፍንጭ ሰጥቷል። ሆኖም ግን አሁንም ገና የሚቀሩ ስራዎች እንዳሉም ተናግሯል። ሩቢዮ አክለውም ፕሬዚዳንት ዶናልድ ትራምፕ በግልጽ እንደተናገሩት ኢራን መቼም ቢሆን የኒውክሌር መሳሪያ ባለቤት መሆን አትችልም ሲሉም ተደምጠዋል። ፕሬዚዳንቱ ኢራንን በኒውክሌር ጉዳይ ላይ የበለጠ ጠንካራ ቦታ ላይ የሚያስቀምጥ ስምምነት ይቀበላሉ ማለት የማይታሰብ ነውም ብለዋል። ነገር ግን አሜሪካ ጦርነቱን ለማስቆም የምትመርጠው የዲፕሎማሲ መንገዶችን ሲሆን እስካሁን አንዳንድ ጉልህ መሻሻሎች አሳይተናል ሲሉም አክሏል። እነዚህን ወቅታዊ የቀጠናውን ተለዋዋጭ ሁኔታዎች ለደመራቸው ሰው ግን መካከለኛው ምስራቅ ካለበት አስፈሪ ወታደራዊ ፍጥጫ ወጥቶም በአሜሪካ በኢራንና በአካባቢው ሀገራት መካከል ታሪካዊ ሊባል የሚችል የሰላም ስምምነት ለመፈረም የመጨረሻ ምዕራፍ ላይ የደረሰ ይመስላል። የሆርሙዝ ወሽመጥ መልሶ መክፈትናም ጥቃቶችን ማስቆም የዚህ ስምምነት ዋነኛ አካል ስለመሆናቸው መገንዘብ አዳጋች አይሆንም። ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ሰለሞን መልሳን ዜናዎቹን በመምራት ከስቱዲዮና ስርጭት ባለሙያዎች እንደዚሁም ደግሞ ከዜና አርታያን ጋር ቆየው። የስፖርት ዘገባ ይቀጥላል። በያላችሁበት ጤና ይስጥልን።